ዘይት 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 ይህ የዘይት ነገር በጣም አነጋጋሪ ሆኗል። በቅርቡ ስለ ዘይት መርዛማነት በተለይ የፋብሪካ ዘይት መርዛማነት ቪዲዮ ሰርቼ በውስጥ የደረሱኝ ጥያቄዎች በጣም ብዙ ናቸው። ዘይት በአመጋገባችን ውስጥ ዋና መሰረታዊ ቦታ ስላለው ማለት ነው። በመጀመሪያ ደረጃ ልንረዳው የሚገባን ዘይት አጣፋጭ ነው፣ ማጣፈጫ ነው። ኦኬ እንጂ ራሱ እንደ ምግብነት አይደለም እኛ ኮንሱም የምናደርገው። ዘይት በማጣፈጫነት ነው። በተለይም ደግሞ ምክንያቱም የፋብሪካው ዘይት የምንጠቀመው ለምንድን ነው? ለማቁላያ ነው አይደል እንዴ? ለማቁላላት፣ ምግብ ለመስራት፣ ለማብሰል ነው። እሱ ደግሞ ምግቡን እንዲጣፍጥልን ነው እንጂ ራሱ ዘይቱ እንደ ምግብነት ለመጠቀም ፈልገን አይደለም። ይህንን በደንብ ልንረዳን ይገባል። ስለዚህ ዘይት ማጣፈጫ ከሆነ እና ዘይት ደግሞ ጥሩ አይደለም፣ ጤናማ አይደለም ብለን ካሰብን እንደ ማጣፈጫነት ሌላ ነገሮችን መጠቀም እንችላለን ማለት ነው። እነኚህ ምንድን ናቸው? ቅመማ ቅመማት። ለምሳሌ ቅመማ ቅመማትን በመጨመር የምንበላውን የምንሰራውን ምግብ የበለጠ እንዲጣፍጥልን ማድረግ እንችላለን። ይህም ማለት የዘይቱን የምንጠቀመውን ዘይት በጣም በመቀነስ ማለት ነው። እንግዲህ አንድን ነገር መርዛማነት መጥፎ የሚያደርገው ምንድነው? ዶዙም ጭምር ነው አይደል እንዴ? ስለዚህ ብዙ ዘይት ማቁላያ ከምንጠቀም ይልቁንስ ዘይቱን በጣም ቀንሰን ስለዚህ እንደ ማጣፈጫነት ደግሞ ሌላ ነገሮች ቅመማ ቅመማትን በመጨመር የበለጠ እንዲጣፍጥልን እና ማድረግ እንችላለን ማለት ነው። ይህ በማጣፈጫነቱ ላይ የተነሳ ነው። የፋብሪካ ዘይት ደግሞ መጥፎ የሆነበት ምክንያት ሲድ ኦይል ነው የሚባለው። ይሄ የአትክልት የዘሮች ዘይት ነው የሚባለው አይደል እንዴ? ሲድ ኦይል መሆኑ ብቻ አይደለም ክፋቱ። ፋብሪካው ሲገባ በጣም ፕሮሰስ ተደርጎ በሙቀት ቀልጦ ሌላ ኬሚካሎች ተጨምሮበት ታጥቦ ናቹራል ሽታው ወጦለት እና የፋብሪካ ዘይት መጥፎ የሆነበት ምክንያት ለምንድን ነው? በውስጡ ፕሮሰስ በሚደረግበት ጊዜ በጣም በሙቀት ቀልጦ እንዲጠራላቸው በብሊቺንግ ኬሚካል አጥበው ናቹራል ሽታው እንዲለቅላቸው ሽታውን አስለቅቀው መጨረሻ ለእኛ ለምግብነት ሲያቀርቡት በጣም ናቹራልነቱን ቀይረው ነው የሚመጡት። ይህ ማለት የኦሜጋ 6ን ሬሾ በጣም ጨምረው እንግዲህ ኦሜጋ 3 ከኦሜጋ 6 ጋር ያለውን ሬሾ አዛብተው በጣም ጨምረው ነው የሚያመጡት። ኦሜጋ 6 ደግሞ በሰውነታችን ውስጥ ብግነት እንዲመጣ ኢንፍላሜሽን እንዲመጣ የሚያደርግ ነገር በመሆኑ ስለዚህ እኛ ጋር ልንመገብበት ሲቀርብልን በጣም ጎጂ ኃይል ሆኖ ነው የምናገኘው ማለት ነው። ስለዚህ የፋብሪካ ዘይት መሆኑ ነው በጣም የከፋ ችግር ያለው። ኦኬ ሰው ያ ምን ማለት ነው እንግዲህ? ስለዚህ በዛ ፕሮሰሲንግ ውስጥ ያላለፉ ዘይቶች ከሆኑ ይሻላሉ ማለት ነው። እነሱ ደግሞ እነማን ናቸው? ለምሳሌ በእኛ በሀገራችን ኮንቴክስት ለምሳሌ ኑግ ያን ያህል የፋብሪካ ፕሮሰሲንግ የለውም። ለዚህም ነው ኑግ ሲመጣ ለምሳሌ የራሱ ናቹራል ሽታ ይዞ የሚመጣው። ኑግ ስቲል ሲድ ኦይል ነው ግን በዛ የፋብሪካ ፕሮሰሲንግ ውስጥ በጣም ስለማያልፍ ብሊቺንግ የለውም፣ በጣም ከፍተኛ ሙቀት ውስጥ አይቀልጥም፣ ዲዮድራይዝ አይደረግም። ስለዚህ የተሻለ ሲድ ኦይል ነው ማለት ነው የኑግ ዘይት። ሲድ ኦይልነቱን አልካድሁም። ሌላውስ ምንድን ነው? እንደዚህ በፋብሪካ ውስጥ ፕሮሰስ የማይደረግ ዘይት ለምሳሌ ምን ሊሆን ይችላል? የሰሊጥ ዘይት እኛ ሀገር እዚህ የሚመረት ከሆነ ማለት ነው። የሰሊጡ ዘይት ለምሳሌ ውጭ ሀገር ሄዶ እንደዚሁ በፕሮሰሲንግ የሚመጣ ከሆነ ኢትስ ኦል ዘ ሴም ፋብሪካ ዘይት ነው። ስለዚህ የኦሜጋ 6 ኮንቴንቱ በጣም ጨምሮ ነው የሚመጣው ማለት ነው። ፕሮ ኢንፍላማቶሪ ኤጀንት ሆኖ ነው የሚመጣው ማለት ነው። የብግነት መሳሪያ ኃይል ይዞ ነው የሚመጣው ማለት በሰውነታችን ውስጥ ብግነት፣ ቅጥለት፣ መቃጠል በሰውነታችን ውስጥ ነው። ውስጣዊ ሴሎች ደረጃ ነው የምናገረው አሁን። ስለዚህ ሀገራችን ውስጥ በሙቀት ሳይቀልጡ በጣም ኮልድ ፕሬሲንግ ማለት ነው። እኛ ገር እንግዲህ ያው በሙቀት በዛ ፋብሪካው ደረጃ ካልቀለጡ ዳትስ ኮልድ ፕሬሲንግ። የእኛ በየአካባቢ የሚመረቱ እንደ ኑግ ዘይት፣ ሰሊጥ ዘይት እነሱ ኮልድ ፕሬስድ ናቸው፣ ኮልድ ፕሬስ ናቸው። ኦኬ በዛ ምክንያት የተሻሉ ዘይቶች ናቸው ማለት ነው። ስለዚህ የፋብሪካ ዘይትን ሌላውን ከምንጠቀም እነኚህ በአካባቢያችን የሚሰሩትን እኛ ጋር የሚመረቱት ዘይቶች ኑግ ሊሆን ይችላል፣ ሰሊጥ ሊሆን ይችላል መጠቀም እንችላለን፣ ይሻላል ማለት ነው። እንግዲህ በደረጃ በማነጻጸር ደረጃ ነው እየተነጋገሩ ያለሁት። በእርግጥ ከሁሉም ነገር የሚሻለው ግን ሲድ ኦይል ደግሞ ባይሆንስ፣ ለምሳሌ ሲድ ኦይል ባይሆን ደግሞ የተሻለ ነው የሚሆነው ማለት ለምሳሌ የአቮካዶ የተሻለ ነው። አቮካዶ ኦይል ከተገኘ በኦይሉ ወይም ደግሞ ራሱ በአቮካዶ መስራት የምንችል ከሆነ
የተሻለ ነው ማለት ነው። ለምን? አቮካዶ ሲድ ኦይል አይደለም። ኦኬ ሄልዚ ፋት ተብሎ ከሚመደቡት ውስጥ ነው። አቮካዶ ደግሞ እንደ ማቁላያነት መጠቀም እንችላለን። ለምን? የሙቀትን መቋቋም አቅሙ ከፍ ያለ ነው። ኦኬ ሌላው በማቁላሊያነት ባንጠቀምበትም ግን በምግባችን ላይ መጨመር የምንችለው ዘይት ኦሊቭ ኦይል ነው። ኦኬ ኦሊቭ ኦይል እንግዲህ እኛ ሀገር ውድ የወይራ ዘይት ማለት ነው፣ ውድ ነው። እዚህ ሀገር ደግሞ አይመረትም። ስለዚህ ምናልባት እዚህ ማምረት ብንችል በየአካባቢው መመረት ይችላል። ራሱ ወይራ ዘይት ውስጥ አለን ወይ አላቅም። ስለዚህ ኦሊቭ ኦይል የወይራ ዘይት ጥሩ ነው፣ ግን በእሳት ሳይንጠቀምበት ማለት ነው። በጥሬነቱ እንደ ሰላጣ ላይ መጨመር እና ሌሎች አትክልቶች ላይ ኢቭን በተሰራው ምግብ ላይ ራሱ ከወጣ በኋላ ከላይ መጨመር እንችላለን ማለት ነው። ሙቀት ምክንያቱም የሆት ፖይንት የቴምፕሬቸር ፖይንት የሚባለው እሱ ዝቅተኛ ስለሆነ ሙቀት መቋቋም አይችልም። ሌላው ሀገራችን ውስጥ ያለውን ነው የምነግራችሁ። እኛ ጋር በጣም በደንብ ያለው ተልባ አለን። ተልባ ቆንጆ ነው። ኢትስ ዘ ቤስት አክቹዋሊ ከሁሉም ከመረመርኋቸው ዘይቶች ውስጥ ዘ ቤስት ኦይል ብዬ የገመቱት ከአቮካዶ ጋር ከሲዶች ጋር ማለት ነው። እንግዲህ ተልባ ሲድ ነው አይደል እንዴ? ከሲዶች ኦይል ሁሉ የበለጠ ዘ ቤስት እና ዘ ሞስት ኦሜጋ 3 ያለው ተልባ ነው። ስለዚህ ተልባ ቆንጆ ነው፣ እንጠቀምበት። ኦሜጋ 3 ደግሞ በሰውነታችን ውስጥ ያለውን ኦክሲዴሽን አይደለ? ችግሩ እንግዲህ ይሄ ኢንፍላሜሽን ሲመጣ ኦክሲዴሽን ሲሆን ነው እንግዲህ ችግር የሚመጣው አይደለም። የኦክሲዴሽን ተቃራኒው ደግሞ አንታይ ኦክሲዴሽን ነው። ኦኬ ስለዚህ ኦሜጋ 6 ፕሮ ኢንፍላማቶሪ ነው። ኦክሲዳይዝ እንዲሆን ሰውነታችን ውስጥ ኦክሲዴሽን እንዲፈጠር ያደርጋል ማለት ነው። እሱን የሚያከሽፍ ደግሞ ኦሜጋ 3 ነው። ኦሜጋ እና ኦሜጋ ናቸው እርስ በርሳቸው የሚካካሱት ማለት ነው። ኦሜጋ 6ን ኦሜጋ 3 ያከሽፍልናል ማለት ነው፣ ያካክስልናል። ስለዚህ ብዙ ኦሜጋ 3 ያለው የሰውነታችን ውስጥ ብግነትን ሊቀንስልን የሚችል አንታይኦክሲዳንት የሆነ ኦሜጋ 3 በብዛት ያለው የቅባት አይነት አገራችን ውስጥ ተልባ ነው። ፕሮብለም ኢዝ ተልባ ሙቀት አይችልም፣ አይቋቋምም። በምንሰራበት ጊዜ በጣም በሙቀት በሳት ከቆላ ነው እና እንዲህ ለምሳሌ ወጥ እንስራበት ብለን ብናቁላላበት በፍጹም ይበላሻል። ይበላሻል ስላችሁ ደግሞ ራሱ መበላሸቱ ብቻ አይደለም፣ ተበላሽቶ እንዲያውም የእኛ ጋር ጎጂ የሆነ ኬሚካል ይሰጠናል ማለት ነው። ኦኬ ራንሲድ የሚባል ነገር ነው። ራንሲድ ስለሚሆን ማለት ነው ይበላሻል። ሌላው በአጠቃላይ ዘይቶች ደግሞ ልንገራችሁ። ዘይቶች ሲድ ኦይልስ በሙሉ ጠቅላላ ባህሪያቸው ልንገራችሁ። ተመርተው ከመጡ በኋላ በአየር ጋር ሲቀላቀሉ፣ ሙቀት ጋር ሲቀላቀሉ ሲቆዩ በቆዩ ቁጥር ራንሲድ የመሆን ባህሪያቸው በጣም ከፍ ያለ ነው። ኢንክሉዲንግ ኦሊቭ ኦይል፣ ኢንክሉዲንግ አቮካዶ ለምሳሌ ቆርጣችሁ ዝም ብላችሁ ታስቀመጡት ማለት ነው። ታስቀመጡትና ብትቆዩ ነው ከተወሰነ ጊዜ በኋላ ብትመለሱ አቮካዶ ምን ሆኖ ነው የምታገኙት? ጠቁሮ ነው የምታገኙት። ያ ራንሲድ መሆን ነው። ኦኬ ራንሲድ መሆን ነው ያ። ስለዚህ ዘይቶች ወዲያውኑ ብንጠቀማቸው የተሻለ ነው ማለት ነው። ወዲያውኑ ማለት ምን ማለት ነው? አንደኛውን ለምሳሌ ይረክሳል ብለን በብዛት ነው የምንገዛው አይደል እንዴ? በብዛት ገዝተን ደግሞ ወይ አንዴ ቀንሰን እንኳን እየቀነስን በትናንሹ እንኳን አይደለም የምናደርገው። ከዛው ከትልቁ ላይ ሊሆን ይችላል እየከፈትን እየተጠቀምን በተከፈትነው ቁጥር ከአየር ጋር እያቀላቀል ነው ራንሲድ የመሆን እድሉን በጣም እየጨመር ነው ማለት ነው። ስለዚህ አንደርስታንድ በብዛት ሲገዛ ረከስ ስለሚል በብዛት እንገዛዋለን። ግን በትንሹም ቢገዛና እንደገና ደግሞ በፕላስቲክ መያዣ ሳይሆን በጠርሙስ መያዣ ቢቀመጥና ጨለም ያሉ ቦታዎች ቢቀመጡ ሁሉም ዘይቶች ጨለም ያለ ቦታ ላይ ከሙቀት ከምድጃው ጋር የራቀ ቦታ ላይ ቢቀመጡ እሱ ራንሲድ እንዳይሆኑ መጥፎ ጎጂ ኬሚካሎችን እንዳይፈጥሩ ስለሚያደርግ ማለት ነው። ኦኬ ሶ የዋጋ ጉዳይ ነው ተብሎ ደግሞ በብዛት የምንገዛው ከሆነ ዛትስ ፋይን። ግን ስንጠቀም አንዴ በሆነ ነገር በትንሽ ነገር ቀንሰን ማስቀመጥ ከዛ እሱን እንጠቀማለን። ግን ያኛውን ቶሎ አንከፍተውም ማለት ነው። ስለዚህ አብዛኛውን ዘይት በአየር እንዲበላሽና ራንሲድ እንዲበከል አናረገውም ማለት ነው። ስለዚህ መጀመሪያ የምንገዛው ምን አይነት ዘይት ነው? የፋብሪካ ዘይት ነው ወይስ ይሄ ናቹራል ኮልድ ፕሬስድ ሆኖ የተሰራው ነው? እሱ የመጀመሪያ ጥያቄ ነው። ከዛ ደግሞ በብዛት ገዝተን ነው ቤት የምናስቀምጠው ወይስ በትንሹ ነው የምንገዛው? ያ ሁሉ ፋክተር አለው። እሺ በብዛት ከገዛ ነውስ የምናስቀምጠው በምን ውስጥ ነው? በጠርሙስ ዕቃ ውስጥ ነው ወይስ በፕላስቲክ ውስጥ ነው? እንግዲህ ከፕላስቲኩ ውስጥ እየተዋሃደ ኬሚካል የፕላስቲክ ኬሚካሎቹ ራሱ እንዳይጎዳን ማለት ነው በጠርሙስ ቢሆን ይቀመጥ ይሻላል። ከዛ ቀጥሎ ደግሞ ስናስቀምጠውስ እየከፋፈትን አየር እያስገባን ራንሲድ እንዲሆን እናደርገዋለን ወይስ
ከድነን ቀንሰን በትንሹ ነው የምንጠቀመው። ይሄ ሁሉ ፋክተር አለው ማለት ነው። የምናስቀምጠው በጨለማ ውስጥ ነው ወይስ በብርሃን ውስጥ እና በሙቀቱ ወይ ምድጃው አካባቢ ነው የምናስቀምጠው? ይሄ ሁሉ ፋክተር አለው። ኦኬ። ስለዚህ ዘይቶች በሙሉ በቀላሉ ራንሲድ ስለሚሆኑ ራንሲድ የሚለው ቃል እንግዲህ አማርኛ ሊሆን ነው ማለት ነው። ራንሲድ ስለሚሆኑ ራንሲድ ሲሆን ደግሞ መጥፎ ጎጂ ኬሚካሎችን ለሰውነታችን ስለሚፈጥርልን ባንመገበው ባንበላው ይሻላል። ለምሳሌ አቮካዶ እዛ ውስጥ ቆርጣችሁት እዛ ጋር ቆይቶ አንዳንዱ ቆርጣችሁ ግማሹን አስቀምጣችሁ ግማሹን ለነገ ልትሉ ትችላላችሁ። ያ ለነገ ያላችሁት አቮካዶ ራንሲድ ሆኖ ለሰውነታችሁ ኬሚካል መጥፎ ኬሚካልን ነው የሚሰጠው፣ ኢንፍላሜሽን የሚፈጥር ማለት ነው። ስለዚህ ባንጠቀመው እንደውም ይቻላል ያኛውም ማለት ነው። ምክንያቱም ከጥቅሙ ጉዳቱ ስለሚያመዘን። አሁን እናጠቃላ። ዘይት አንደኛ ማጣፈጫ ነው። ስለዚህ ማጣፈጫ ከሆነ ዘይቱን ቀንሰን ማጣፈጫውን ሌላ ማጣፈጫ ነገሮች ስኳር እንዳይሆን ብቻ ሌላ ማጣፈጫ ቅመሞችን መጨመር የዘይት አጠቃቀማችን እንድንቀንስ ያደርገናል። ናምበር 1። ናምበር 2 ማጣፈጫ ከሆነ እኛም ደግሞ እየቀነስን በሄድን ቁጥር የምላሳችንን የመጣፈጥ ልምድ ባህል መቀየር ስለምንችል አዳፕቴሽን አይደለም መቀየር ስለምንችል በቀላሉ በትንሹ ዘይት የተሰራን ምግብ መመገብ መቋቋም እንችላለን ማለት ነው። መልመድ እንችላለን ማለት ነው። ስለዚህ እሱን በቀነስን ቁጥር በትንሹ ዘይት የተሰራን ምግብ መጠቀም እንችላለን ማለት ነው። የሚቀጥለው ዘይቶች በሙሉ ራንሲድ ያደርጋሉ። ስለዚህ ስንጠቀማቸው ስናስቀምጣቸው በጥንቃቄ እናስቀምጣቸው። ሁሉም ዘይቶች የፋብሪካውም ገዛኸው ናቹራልም ገዛኸው ማለት ነው። የሚቀጥለው ደግሞ ከሲድ ኦይልስ ከነኚህ ከጥራጥሬ ዘይቶች ምን ማለት ነው? ምሳሌ የተልባም ጥራጥሬ ነው፣ የኑግም ጥራጥሬ ነው አይደል እንዴ? የሰሊጥም ጥራጥሬ ናቸው። እነኚህ ጥራጥሬ ናቸው። አንደርስታንድ። ከነሱ ምን ይሻላል? ሌላው የጥራጥሬ ያልሆነ ዘይት ይሻላል። እንግዲህ መነጻጸር እየተናገር ነው። ይሻላል። ለምሳሌ አቮካዶ ይሻላል። ኦኬ። የወይራ ዘይት ይሻላል። ኦኬ። እነኚህ ይሻላሉ ማለት ነው። የሲድ ኦይል መጠቀም ካለብን ምንድነው ያልነው? ደጋግሜ እየተናገረው የሲድ ኦይል መጠቀም ካለብን ደግሞ መጠቀም ያለብን ኮልድ ፕረስ ሊሆኑ በአካባቢያችን የተሰሩ ቢሆን ይሻላል ብዬ ነው። በእርግጥ በፋብሪካም ራሱ ኮልድ ፕረስ አድርገው ሰርተው ያመጣሉ ማለት ነው። ሌላ ምን ቀረኝ? ስናቁላላ እባካችሁ በሀገራችን ልምድ ሆኖ የምናቁላላበት የጊዜ ርዝመቱ እና የሙቀቱ ኃይል በጣም ከፍተኛ ነው። ስለዚህ ስናቁላላ ጎጂ ኬሚካሎችን እየፈጠርን ነው የምንሄደው። በጣም አደገኛ ሁኔታ አድርገን ሽንኩርቱ በጣም ከስሎ አሮ ተቁላልቶ ካልተሰራ በስተቀር እየተሰራ አይመስለንም። ያ ከጥቅሙ ጉዳቱ ነው የሚሆነው። ስለዚህ ማቁላላትን በትንሹ ለማድረግ እንሞክር። ስንጠብስ ደግሞ በዘይት መጥበስን ለመቀነስ እናቆም። በቃ በጠበስን ባቁላላ ነው ቁጥር ሰውነታችን ውስጥ ጎጂ የሆኑ ኬሚካሎችን ነው የምንሰራው። ኢንክሉዲንግ ትራንስፋት የሚባለውን ጎጂ ኬሚካል እየሰራ ነው የምንመገበው ማለት ነው። ስለዚህ ስናቁላላ በጣም እንቀንስ። እሳቱ በጣም ያልተቁላላ ምን ነው የግድ መክሽን ማለት አለበት? የግድ ሽንኩርቱ መቃጠል አለበት? ቲማቲሙ መቃጠል አለበት ሲቆላላ ማለት ነው? እየቆየ ውሃ እየተጨመረ እየተቁላላ ጉዳት እየፈጠረ ነው የምንሄደው። ስለዚህ እኔ የምግብ አሰራር ባለሙያ አይደለሁም፣ ሼፍ አይደለሁም። ግን እንደዛ ባቁላላ ነው ቁጥር ጎጂ ኬሚካል እየፈጠርን መሆኑን ግን አውቃለሁኝ። ስለዚህ የምንቀንስበትን ስናቁላላው እንደ ባህል ነው እንግዲህ ባህላችን አብረን ያሰራር ነው ባህል ነገር ነው። ባህል ደግሞ ይቀየራል። ስለዚህ የማቁላላት ባህሪውን በጣም መቀነስ አለብን። ውጭ ሀገር አይታችሁ ከሆነ ሸፎቹ እንደኛ ሀገር የሚያቁላላ ሰው ያለ አይመስለኝም። እንግዲህ አይ ካን ቢ ኮሬክትድ። እንደኛ ሀገር ሰው ምግብን በጣም አቃጥሎ የሚበላ ሰው ያለ አይመስለኝም። ሽንኩርትን እኮ ጥቅሟን አናገኛለም። ከሰሏን ነው የምንበላት እኮ በቃ አረ እንዴ ምኑ ተቃጥሎ ከሽንኩርት የተቆላላበት ሽንኩርት ምኑን ነው ከሰሉን ያረረ ከሰል በልተ ነው ምንድነው ጥቅም የሚሆነው? እንደውም ጉዳቱን ነው የምንቀበለው። ስለዚህ የአሰራር ዘዴ እናንተ ሸፎችም ማስተማር ብትጀምሩ ምግብ የማይቃጠልበትን ሁኔታ በቀላሉ የሚሰራበት ብቻ በውሃ ተቀቅሎ በውሃ እኮ መጠበስ ይችላል። በውሃ ተጠብሶ መጨረሻ ላይ ማጣፈጫ ነገሮች መጨመር እንችላለን እኮ። ለምሳሌ የጥብስ ምግብ ለምሳሌ በዘይት የግድ እንደዛ መቁላላት የለበትም። እንደውም በሽንኩርት እንደዛ ክስል ብሎ መጠበስ የለበትም። ይሄንን ሌላ ጊዜ ግን ሼፎቹ ነው በዚህ ላይ ጉዳይ ላይ ስራ መስራት ያለባቸው። የምግብ አሰራር ባህል ኢትዮጵያ ውስጥ መቀየር አለበት። ሶሪ ይሄ በድፍረት የምናገረው መቀየር አለበት። ውጭ ሀገር ስንኖር እኮ ከምናቁላላበት መጠን ነው፣ በምክንያት ነው። ለምሳሌ እኛ ስንወጣ ልብሳችን በቃ አይለቀንም፣ ይሸተናል።
ይሸታል፣ በየትም ቦታ ነው። ያ የምናቁላላበት የሽንኩርት የምናቁላላበት ጊዜ ርዝመቱና ጥብስ አድርገን ስለምንሰራ ነው፣ እስከሚጨስ ድረስ ማለት ነው። ስሞክ ፖይንት ነው ይቅርታ የሚባለው፣ ሆት ፖይንት ያልኩት ቅድም። ስሞክ ፖይንታችን በጣም ዘሎ አልፎ ሄዶ ስለምናቃጥለው ነው። ቤቱ ሁሉ ታውዶ ተጭሶ ነው የምንሰራው ስናቁላላ። ያ የስ ምላሳችን ላይ እንዲጣፈጥ እናደርገዋለን፣ ግን ውስጥ ሰውነታችን ግን መርዝ እያስገባን ነው ያለ ነው። ሰው የፋብሪካ ዘይት አካባቢ የተሰራ ዘይት ይሻለናል። ስናስቀምጥ ለአየር አንከፋፍተው፣ በተቻለ መጠን በጠርሙስ ማስቀመጫ እናስቀምጠው፣ ሙቀቱ እናስቀምጠው። ሙቀት የሚችሉና የማይችሉ ምግቦች አሉ፣ እነሱን ተናግሬያለሁ። ተልባ ሙቀት አይችልም። እሱን ግን እንዲሁ በጥጦ ከመጠጣት ወይ በምግብ ላይ በመነስነስ ዱቄቱን መብላት፣ ግን በሰዓት ሳይከስል የሚቆላበትንና የሚፈጭበትን መንገድ ማዘጋጀት። እንዲሁ ሳይፈጭም ራሱ ከሌሎች ነገሮች ጋር ተቀላቅሎ የሚጠጣ እንደሆነም አውቃለሁኝ። ስለዚህ ስለ ዘይት ያለኝ ጉዳይ ይሄ ነው። ተመልሼ መምጣት አይቀርም በዘይት ጉዳይ ላይ፣ ምክንያቱም ሁሉ ጥያቄዎች አሉ። ይሄ ራሱ የተናገርኩትም ራሱ ጥያቄ ሊያስነሳም ስለሚችል ተመልሼ መምጣት አይቀርም። ግን ስለ ዘይቶች ያለኝ እንግዲህ ይሄ ነው ባጭሩ ማለት ነው።